ቀቀል ትኩሳን ቀቀል ያለ ትኩሳን ቀቀል በቆሎ ቀቀል እንደው አንተ ልጅ እንደው ምንድነው ጋሽ ጀመርክ ደግሞ ምን እዚህ ሰፈር እኮ ድንጋይ ከማሞቅ እኮ እዚችው ስራ ልጀምር ብዬ በቆሎ ቀቀል ጀመርኩ። አረ እንደው አንተ ታስታውቅ ነበር። አዎ ስራ ላይ ያው ሌሎቹ ልጆች አንተ ትሻል ነበር። አዎ ጋሼዋ እንደው እስቲ እንካ አበረታቱኛ። ያምስት ኩባያ ይዟል ጋሼ ለምን ካሜራ ቆል አድርግልዎት እርኩስ ጠምብ የልደታን ነው መሰለው የጣርኩት እንደው አንተ እርጉም አሮርዘኝ በዚህ በኑሮ ውድነት ጥብስ ለምዶ ባመስ ሮርዘኝ ተንከሲስ ሰላም እናት አለች እናቴ ስትልሽ ቃና እያየሁ ሆኜ ነው ከበዓል የተረፈ ቡቅሪና ዳቦ ካለ ላኪልኝ። ታዲያ ባዶ እጅ ነው እንዴ የምትመጣው? በምን ይዘው ልትሄድ ነው? አይ መራሩ ካረጋገጡ እየመጣሁ እዚች ጋር አድርጉልኝ። ትልቁ ሮቶ ሊጥ ይዞ ነው። አላነሰችም እና እናቴ እኮ ናት የሰጠችኝ። ምን እሺ ጸበላላችሁ? እዚህ ብትጠሯቸው እኮ እኛ መውጣት እንችል ነበር። ይርከዚ ይማር ብብቴን በነካኝ አልስቅልህ እንኳን እዚህ ንክተኝ። አረ አንቺ ምን ነሽ ነው እንዴ? ወጡንም አልሰራውም ትመጣብኛለች ቶሎ ሄዳ አንተ። አረ እኔ እና ሰማታ እኔ ምን ነሽ ነው? እኔ አንቺን ፈልጌ እኮ ነው የመጣሁት። እኔ ታዲያ እጄ ላይ ቀን በቀን አደገኝ። አረ አንቺ ጠፍተሻል። ምን ሆነሽ ነው? አኮረፍሽኝ እንዴ? አንተ ተመጣ ባዶን እዚህ ይመጣ። እኔ ቲክቶክ እንደጀመርኩ ታውቃለህ፣ የሆነ ነገር ተይዞ ይመጣል። አረ አንቺ እኔ ለኮ እንደማንኛውም ዝም ብለህ ሁሌ የምትፈጠቀህ ባዶች እንጂ እንደው ይቅርታን ከንቺ መታረቂያት ሆነ እንጂ ንቀባተሻት ባምባሪ ጭቃ አምባሪ ጭቃ እኔ ታዲያ ከመት እየተሰረቀ አምባሪ ጭቃ እየተቀባው እንዴ ይሄን ምን ያደርግልኝ? አረ ተይሙሽ ደጋና አስተቀብሽ አንተ ሲጨ ሆድ ያዝ የሚያደርግ ነገር የሚበላ ነገር ነው የምፈልገው። ቲክቶክ ጀምሬ ያለው አይደል? እንደ ቲክቶክ የሚሆን ወይ ሪንግ ላይት ወይ እንትን ነው የምፈልገው። አረ እባክሽ ይሄ ምን ያደርግልኛል ታዲያ? ድንጦ ይሄ ነው የሚጠቅምሽ። አረ ሎሊ ቺፕስ ሎሊ ነው ሎሊ ያመጣውን ቻሌንጅ ሳሰምተሻል? እኔ መቼው እንዴት በቴሌቪዥን ስታው ቆየሁት። አንዲ ሎሊ ያመጣውን ቻሌንጅ ሰምተሻል? ቲክቶክ ላይ ደረሰች። ቻሌንጅ እኮ ጀምሯል። የምን ቻሌንጅ? ለአንድ ወር የሚቆይ ብዙ ቪው ለሚያገኙ ቲክቶከሮች አሪፍ ሽልማት የሚሸልም። አንደኛ ለወጡት 100,000፣ ሁለተኛ ለወጡት 50,000፣ ሶስተኛ ለወጡት 30,000፣ አራተኛ ለወጡት 10,000። በቃ ካንቺ የሚጠበቀው ከስድስቱ የሎሊ ምርቶች አንዱን በመምረጥ ፈጠራ በተሞላበት መልኩ ቪዲዮ መስራት ነው። ከዛ የሎሊ ቺፕስ የቲክቶክ ቻናልን ፎሎ አድርገሽ #ሎሊ ብለሽ መፖሰት ብቻ ነው። እንደውም ይሄን የሰራተኛ ህይወትሽ መገላገል ነው። አዎ ቲክቶከር ሆነሽ ይል እንዴ አንቺ እኔ ሞልሽ ሰላም የቲክቶክ ቤተሰቦች፣ ዛሬ ይዤላችሁ የመጣው ሎሊ ቺፕስ ነው። ሁላችሁም ተሳችሁ ደስተኛ ሁኑ። አለሽ በላይ አዎ እና አሁን ጥለሽኛ ትጂ ተይ አረኛ ውሻ ወጡ ይደፋብኝ። ይሄ ከዛ አጎቴ ታኩ ሰላም መጣ። እግዚአብሔር ይመስገን ሰላም ገባው። ምን ይዛል ይመጣ? መቼም ያው አንቺ ወርሻ ተደራደሪኝ ብዬ ዳቦ ቆሎ ይዤልሽ መጣሁ። አገመቼ ያዥ እስኪ ያዥ። ምንድነው አጎቴ? ምን ሆነ? ይሄ እኮ እኛ ሀገር እኮ ቀላ እኮ ነው። ምን እንትን ዳማ እንድጫወትብን ግጣቦሽ ነው ምናምን የሚባለው እንድጫወትብን። አንተ ለክብር ነው ትቀልዳለህ? አሬ ይሄ ያውም እኮ ጸይም ሆነ እንጂ እኮ ይሄ ለጥምቀት እኮ ሎሚ በሉት እኮ ይወረወራል። የሚወረውር ይወረውራል። መጣ ሴኩሪቲ በሰላም ነው ሙሉ ነው ብዬ አንድ ሰዓት ዘግይት ብለሃልና ከትምህርት መግቢያችን ታፈነ መንገድ ላይ ሽፍታ ማን ነው ብለን እንኳን ፖሊስ ጣቢያ ልንሄድ ነበር። ያው ማታ ኦቨርናይት ነው። እሱንም አውቃለሁ እንደምታውቁ ስራው ቁርስ ምናምን በልተሃል እንዴ? ብቻም የት ነው ክለብ? አዎ ዛች አረባ አድራችሁ እኛ እኮ ባለው ብርቄ እንትን ቤት ይዛል አረጋ ቤት አንድ መለኪያ ብር የሆነ አባቱ ደግሞ እንዴት አለ ደግሰው አባቱ እንዴት አለ ደግሰው ይዋው ለኛችን ነው ወርዶ መስጠብሎ ይሄን ፎቶ አባቱ ነው የገዛው መኪና ያሳጠው ዳዲ እኮ ጥሩ ሰው ነው። ዳዲ የሚናገር ካለ ንገረን እሺ። አንተ ቆማጣ አይደለም አረጋሽ ዋንዶ አረፍ ቢልኩ አረ ለቁላው የታባን ሰርፈ አሰደሽራሙ አንተ እናትንና አጥራችንን ንደነደ ጨረስከው በታችኛው ብር ተዘላለህ አረጋሽ ዋንዶ አረ እንደው ጋሽ ዋዛሪኩ ዘላለ አባት እዚህ ደና ፊት የለው ወራጅ አጣስተባሽ ቋሻ ምንድነው የሚያስረፍድ? እንደዚህ ያሳደከው ምንድነው? መቆርጫት መቆርጫት አይጨሰላ
ምንድነው የምትነፋው? ሲጋራ ነው ወይ ነው ምንድነው? ምን ኧረ እንደው ጋሽ ደግሞ የት ነው በኮንትራት መጨረሻ አስናቁ ኮረፊ ቤት አይቻሉ አይደል? ዘግተህ ሪፎርምን ለብስ ሪፎርምን ወይ አታጥ እንዳለ ኪሱን ባሽጣው ሲጋራ ኧረ ጋሽ አንዱ ኧረ እንደው ተመለስ። ኧረ ጋሽ ዛሬ ወላጃችን ያችን ካልመጣ አቦ ድንክ እዚህ በኋላ አለቀለት። ያራዳል ጓደኛዬ ቻው ቻው በላት። ድህነትን አባቴ ጭንቅላቴ ተጠቅሜ የሚገርም የስራ አይዲያ ነው የፈጠረው። እዚህ ሀገር አልተሰራም። ላቦሮ ነው አባቴ ላቦሮ። ከዚህ በኋላ የምን ላቦሮ? እኔ የምን ላቦሮ? ይኪስ ነው። ኧረ እኔ አይመቸኝም። የኔ አባቴ እኔ የደሃ ልጅ ነኝ። እንደዚህ አይነት ነገር በሰላም እንኑርበት። ምንድን ነው እዛ ጋር በወፈር ምናምን መስሎሻል? እይ ዝም ብለሽ እንዴት እንደምን አለቀለ አባቴ 7000 ብር ባንዴ። የትኛው የመንግስት የትኛው ባለሀብት ነው በቀን ሳምሰንግ የሚሰራው? ኧረ ኮማንደር አንተ መሆንህን እኮ አላወቅኩም። እሺ ወጡን ሰርቻለሁ። ቤቱ ላይ እሺ ላጭስ ወጥ ጎርበዳተ ምንም እንታከለ ይሄን ከጨረስከ በኋላ ቀጥታ ወፍጮ ቤት ሂድ። ማዘርም መላክ ገባህ? ስፖርት ከሰራህ መብላት አለብህ። እንደዚህ መተኪያ ምናምን እያልክ መጨናነቅ የለብህም። በየጸበሉ ፈላልሽ እንደዚህ አይነት እድልሽን ተጠቀሚ ባባ። 76 ቁርጥ ብድግና ይስራው እና እንዳፈሩ ባባ 7ቱን ቁርጥ አንስተህ ለሰላጣው ወይ ጋሽ እስቲ ሰላጣ ብሎማ ስሙን አያጣጥሉት እንዴ? ስጋ ነው እንጂ ስጋ ነው እንጂ ከመሸጥ በፊት ጥቅማ ጥቅሙን ተናግሬ ነው የሚሸጠው። እሺ ባለትዳር ካልሆኑ ይሄንን ጎመን ለማስተፋከር ማድረግ ይችላል። ሁሉ ቤት ይሄን ጫፉን ቆርጠው ባወል ቡና ቢጠጡት ምች የሚባል ነገር አይነካውት። እቺኛው አያት እቺኛው ሰላጣ ከአማዞን የዳይኖሰር ፍግ ነው ያደገችው። ታዩታል። ይሄ ግራው እንደ ዶሮ በዘብዘፊያ ከርነው ካላረዱት ተንፈረቁት ይመታውታል። እና ታች ከበራ በጋዝ ቁርጥ ቤት አውቁት። እዛ ቅቅል እኮ ይሸጣሉ። የበግ ነው እያሉ የጎመን ነው። እኔ መተው ነው ማታ የሚረከቡት። አይዲ እንደው ጋሽ ከዚህ ከቆስጣውም 10 ብር ከሰላጣውም 10 ብር። አረ ምንድን ነው ያለው? ከዛ 10 ከዛ 10 ብር። አረ ትናንት ነው ከእስር ቤት ወጡ። ትልቅ ሰው ይመስላል ማለት አባቴ እንትን ጫት የጫት እንጨት አለ አይደል? ያለ ራሱ ለእንጀራ መጋገሪያ ወደ 150 ብር ነው የሚሸጠው። እና እየቀር ተነሱ ሂዱ። ከዚህ አታሳስቱ ጋሼ በጥፊ ብዬ ፈሶ እንዳላስመልጠው ሂዱ። ዘርጋዚ ታኩር ያለምን እንዴት ነሽ? ጎረቤት ነው ደግሞ ማግቢት ይፈታርለ እናንተ ብለን እዚህ ቁርጥ ቤት ጀመርን ነው የምልሽ። ኧረ እባክሽ እንደው ተስፋ ነበር ቁርጥኛው ቁርጥና ብላችሁ ዘንድሮ በቅናሽ ዋጋ እንመርቀዋ። ታዲያ ምን ቸገረሽ? አዎ የስንት ላድርግልሽ ታዲያ? በቃ ካሪፉ ስጋ ለጥብስ የሚሆን ነገር አድርጌታ ሩብ ምን አንተ ተልከህ ነው እንዴ? ልታሳስተኝ ነው ማለት ነው። ሉጋ እንዴ በዚህ በቢላ አይ ለምርቃት ያክል እኮ ነው። ያው ለምርቃት ና አሽትና ማለት ቶሎ ወደ ቤት ሂድ ማለት ነው። ወይስ ወፍራም ዝም ብለሽ ይጥልኝ አንቺ መሆንሽ ነው። ለይሄሽ ዝናሽ ሽሮ ቤት አለች አይደል? እዛ ሄደህ 2 ሽሮ በድስት ብላበት። አንቺ ደግሞ ችግር አለብሽ። ስንጀምር እንጠራለን። ስንት ብር ነው ያስከው? አንድ ኪስ ውስጥ ያለው አንድ ኪስ ይችላል። ሲጀምር አንቺ መሆንሽ ነው። ይላንተ ገብቶሃል። ትናንት እኔ በግ ነበር የምነዳው፣ ዛሬ ምንድን ነው የምነዳው? መኪና ነው የምነዳው። ህይወት የሚያስተምር ነገር አለ። ከቤተሰብ አናት ላይ መውረድ አለብህ። እማዬ አስርብኝ አባዬ አስርብኝ አይባልም። አንተ አሁን ትልቅ ሰው ነህ። ትናንት እኔ ትንሽ ምንድን ነበር ቂጤ ጋር የተቀደደ ሱሪ ነበር። አሁን ምንድነው የማደርገው? የሚገርም ሌዘር ሱሪ ነው የማደርገው። ገብቶሃል? ህይወት የሚያስተምርሃሉ። እናት ስትልህ መተህ ና ገላል ጠብህ ልሄድ ነው ስራ ቶሎ በል ብላለች። አንተም በላት ውሃው ሙቋል ወይስ ቀዝቃዛ ነው በላት። ሲሞቅ ነው የምመጣው በላት። እና ብራዘር እንደዚህ ነው። ቻው በቃ ይጤጓ ይችል ለቅለቅ አድርጊያትና እኔማ ወራንዱ ጌታዬ ነው መናውንሽ አለኝ ነው መናውንሽ ባባትየው በልጅየው ኤምኤንዴል የውጭ ሀገር ስራ ስምሪት አገልግሎት ወደ ዱባይና ሳውዲ አረቢያ በህጋዊ መንገድ ያለምንም ወጪ በ20 ቀናት ብቻ የ2 ዓመት የካምፓኒ ቪዛ ሲይዞ ጥሩ በሚባል ደሞዝ ያስቀጥራል። እንዴት ደስ ይላል! እቃውን የሚጠሙት ይሄንንም ይልበሱት ምርኝ እንዴ ጌጤ ምን ነው በሰላም ወዴት እየሄድሽ ነው? ተጫወተብኝ አባትና ልጅ እንደው አላህ ከልክሉኝ እንዴ እና አሁን ወዴት እየሄድሽ ነው? አረ ኤምኤንዴን ሰምቻለሁ። እነሱ ጋር ሂጅ ልመዘገብ ነው። አሁን ይሳልወደ የተገዛተሪ ነው። ምን ተበልቶበት ያቀም ከቦክ ውስጥ ነው የወጣው። ቲና ተበልቶበት ያቀም አረ በየትኛው ድላችን ነው በዚህ ነው ድስ ጋር እንበላው። ይስተሰሉ አስተበልቶበት ያቀም ችግር ነው። ይሄ በቃ
ምንድነው ያማልኩ ይገጥል ላይ ነው ለዚህ ትሪ ደግሞ እንደውም ሲበዛብኝ አቃቂ ቦታ ነው እየጠበቅኝ አሪፍ ካመጣልሽ ግን አንድ ጨባለ ይቺ ለዛሬ ውሬት በቀኛለች እናቴ ወዲት ነው እናቴ እኔ ነው ወይ ላስረዳሽ ትናንትና ትሪውን ሽጣ በላስቲክ ሳህን በላናል ቆይ እናቴ አሁን ምግቡን ወሰድከው ስሚ ላስረዳሽ አሁን 18 ዓመት ሞላኝ ለዛ ነው የምትሰርቀው ትልቁ እንኩኝ አይደለ የራሴን ነው የማስፈጭው ወዴት ነው የምትሄዱ